عمر بن الخطاب يا عمر بن الخطاب السلام ይሄ ደግሞ በጣም አስደናቂ ነው። አዳምጡ። ዑመር እንዴት ሰለመ? ዑመር የነቢያችን ሰለላሁ ዐለይሂ ወሰለም ሁለተኛው ኸሊፋ ነው ከአቡበክር ስዲቅ ረዲየላሁ ዐንሁ ቀጥሎ። እሱ እንዴት ሰለመ? بعد 3 أيام من إسلام حمزة أسلم عمر بن الخطاب رضي الله عنه. حمزة እስልምናን ከተቀበለ ከ3 ቀን በኋላ ዑመር بن الخطاب እስልምናን ተቀበለ ይዛል። وكان من أشد الناس قسوة على المسلمين قبل إسلامه. እስልምናን ከመቀበሉ በፊት በሙስሊሞች ላይ በጣም ጠንካራና ደረቅ ከነበሩ መካከል ነበር። እሱ በጣም ያሰቃይ ነበር ሙስሊሞችን ዑመር። وفي ليلة كليلة عند ليلة ላይ سمع سرا بعض آيات القرآن. النبي صلى الله عليه وسلم ورسول الله صلى الله عليه وسلم يصلي عند الكعبة. النبي صلى الله عليه وسلم ከሌሊቶች አንድ ሌሊት ላይ ሶላት እየሰገዱ በካዕባ አጠገብ ድምጻቸውን ከፍ አድርገው ሲቀሩ ቁርአንን ሰምተው ነበር። فوقع في قلبه أنه حق. በልቡ ላይ እውነት እንደሆነ እየተናገሩ ያሉት ቁርአን በቃ ወደቀ። በልቡ ላይ እውነት እንደሆነ አመነ። በቃ فوقع في قلبه በቀልቡ ላይ ያረፈ أنه حق እርሱ እያነበበ ያለው እውነት እንደሆነ ولكنه بقي على عناده ነገር ግን እርሱ በትዕቢቱ ላይ ጸና ዑመር حتى خرج يوما متوحشا سيفه متوشحا يعني سيفه ከዕለታት አንድ ቀን ሰይፉን መዞ ወጣ። ምን ሊያደርግ ነው ሰይፉን መዞ እየወጣ ያለው? يريد أن يقتل النبي صلى الله عليه وسلم. النبي صلى الله عليه وسلم لما يقدر سيفون يزوّد. يتنو النبي صلى الله عليه وسلم يالوت قدم ينقركواቸው ቤት ውስጥ እያስተማሩ ማለት ነው። ዳሩል አርቀም የሚባለው አንድ ቤት ውስጥ ሙስሊሞችን ሰብስበው እያስተማሯቸው እዛ እንዳሉ ሰምቷል፣ ያውቃል። እርሳቸውን ለመግደል ሰይፉን ይዞ ይወጣል። يريد أن يقتل النبي صلى الله عليه وسلم فلقيه رجل መንገድ ላይ አንድ ሰው አገኘው። فقال እንዲህ አለው ይህ ሰውዬ ከየት እየመጣ ነው? ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ተምሮ እየመጣ ነው። ገብታችኋል? ከቤት فقال ይህ ሰው እንዲህ አለ أين تعمد يا عمر? ዑመር ወዴት ለመሄድ አስበህ ነው አለው። قال أريد أن أقتل محمدا. ሙሐመድን ለመግደል ፈልጌ እየሄድኩኝ ነው አለ። قال كيف تأمن من بني هاشم ومن بين زهرة. እንዴት ከእርሱ ከሙሐመድ ጎሳዎችን ዘረዘረላቸውና እንዴት ከነዚህ ሰላም ታገኛለህ? ዞሮ እነሱ ይደፋዋል። ስለዚህ እንዴት ይሄን ታደርጋለህ አለው። وقد قتلت محمدا ገድለህ የእርሱን ጎሳዎች እንዴት ሰላም የምታገኝ ይመስልሃል? እርሱ ሰውየው ከነብዩ ሰለላሁ ዐለይሂ ወሰለም አዛ እንዳደረስባቸው ምክንያቶችን እየደረደረ ነው እና አትሂድ አንተ ሊገለዋል ዘሮቹ ምናምን እያለ فقال عمر እንዲህ አለ ما أراك إلا قد صبوت. አንተም ራሱ አዲሱን የሙሐመድን መንገድ የተከተልክ ይመስለኛል ብሎ ወደሱ ዞረበት ዑመር። قال أفلا أدلك على أعجب يا عمر. ሰውየው ብልጥ ነውና ምን አለው? ተቀብያለሁ ብና የሚለውን ተወና ምን አለው? እንዴ ከዚህ በለጠ አስደናቂውን አልነግርህም ዑመር አለው። فقال بلى ንገረኝ አለ ዑመር إن أختك أسلمت. እህትህ ራሱ እኮ ሰልማለች አለው። ዑመር ይህን ጉድ አልሰማ። እህቱ በድብቅ ሰልማለች፣ ባሏም ሰልሟል። እቤታቸው ናቸው ያሉት እነሱ ተደብቀው። ከቶቻል አይደለ? إن أختك وخنتك قد صبوا. ሚስትህና አማች ነው የሚባለው አማችህ እነርሱም እስልምናን ተቀብለዋል። فمشى مغضبا حتى أتاهما. የሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም መሄድን ትቶ ዑመር ብን الخطاب ወደ ማን ሄደ? ወደ እህቱ ቤትና ወደ ባሏ ቤት መጣ። وعندهما خباب بن الأرت يقرئهما يعني صحيفة فيها طه. ቁርአን ይዛኔ ተጽፎ ነበር። ያው እዚህ ጋር ማስረጃ ሌላው የተጻፈ ቁርአን ይዞ خباب بن الأرت የተባለው ሰሃባ የዑመር ብን الخطابን እህቱንና ባሏን ቤታቸው እያስተማራቸው ነበር። አንድ ሰሃባ ማን ይባላል? خباب بن الأرت. وعنده صحيفة በእርሱም ዘንድ በእጁ ላይ የተጻፈ ቁርአን ይዟል። فيها طه በዚያ ላይ ሱረة طه ላይ ይገኛል። فلما سمع በሰማም ጊዜ ይህ ሰው حس عمر تواري يعني في البيت وسترت أخت عمر الصحيفة. فلما دخل قال ما هذه الهينمة التي سمعتها عندكم؟ فقال ما عدا حديثا تحدثناه بيننا. قال فلعلكما قد صبوتما. فقالت له خنته يا عمر أرأيت إن كان في غير دينك. እንግዲህ ዑመር ብን الخطاب ሰይፉን እንደመዘዘ ወደ እህቱ ቤት መጣ። ሲመጣ ጊዜ በር ላይ ድምጽ ይሰማል ቁርአን ሲቀሩ ልታቸዋል። ውስጥ ላይ ያ ከዚያ በኋላ ምን ሆነ? በሩን ክፈቱ አላቸው። ማን ነው? ዑመር ነኝ አላቸው። ከፈተች። ሲከፍት ጊዜ ምን አለ? የምሰማው ነገር ምንድን ነው አላት።
ምንድነው የሰማኸው ብላ ጠየቀችው። ይህ የምታነበንቡት ነገር ያው ማንኛውንም ወሬ እንደምናወራው ነው ብላ እሷ ለመደበቅ ሞከረች። ከዚያ በኋላ ምን አላት? እስልምናን የተቀበልሽ ይመስለኛል ሰምቻለሁኝ አላት። ከዚያ ምን አለችው? ዑመር ሆይ ትክክለኛው መንገድ ያለው ከአንተ መንገድ ተቃራኒ ሆኖ ብታገኝ ምን ትላለህ አለችው። እንደተቀበለች እየገለጸችለት ነው። አረአይተ ኢን ካነ አልሐቁ ፊ ገይሪ ዲኒክ ፈወሰበ ዑመር ዐላ ኡኽቲሂ እህቱን መምታት ጀመረ ዑመር። ፈወጠዐሁ ወጥዐተን ሸዲዳ በጣም ብርቱ የሆነን ጥፊ መታት። ፈጃአት እኽቱሁ ፈረፈዐትሁ ዐን ዘውጅሃ ፈጃአት እኽቱሁ ይቅርታ ባሏን መታውና ከዚያ በኋላ ሲወድቅ ጊዜ ፈጃአት እኽቱሁ እህቱ መጣች። ፈረፈዐትሁ አነሳችው ዐን ዘውጅሃ ከባሏ ላይ ፈነፈሐሃ ነፍሐተን ቢየዲሂ ፈረማ ወጅሃ ከዚያም በኋላ በእጁ መታት፣ ፊቷን ይመታታል፣ በጥፊ ትወድቃለች። ፈቃለት ወሂየ ገضቢ ያ ዑመር ኢን ካነ አልሐቁ ፊ ገይሪ ዲኒከ አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ። ወዲያው እሷ የሻሃዳ ቃል አለችለት ከፊቱ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ አለችው። እስልምና እንደተቀበለች በገሃድ ነገረችው። ባሏንም እሷንም ደበደባቸው። ዑመር ገብቶ ያው እስልምና እንደተቀበሉ ገለጸ። ወስተሕያ ያኒ አፈረ በሰራው ስራ። ወቃል እንዲህ አለ አዕጡኒ ሃዛ አልኪታብ አለዚ ዐንደኩም እስኪ የያዛችሁትን መጽሐፍ ስጡኝ ላንብበው አላቸው። ያንን ቁርአን ፈቃለት እኽቱሁ መንካት እንደማይችል ነው። ፈቃመ ፈግተሰል ቆመና ዑመር ታጠበ። ثم أخذ الكتاب ከዚያ በኋላ መጽሐፉን ያዘ ቁርአንን فقرأه ማንበብ ጀመረ። بسم الله الرحمن الرحيم فقال أسماء طيبة طاهرة በጣም መልካምና ንጹህ የሆኑ ስሞች ብሎ ተናገረ ስለ አላህ ስሞች። ثم قرأ طه حتى انتهى إلى قوله تعالى إنني أنا الله لا إله إلا أنا እስከሚለው ድረስ አነበበ። طه ما أنزلنا عليك القرآن لتشقى إلا تذكرة لمن يخشى تنزيلا ممن خلق الأرض والسماوات العلى እስከመጨረሻው አነበበና فقال እንዲህ አለ ما أحسن هذا الكلام وأكرمه ይህ ንግግር ምንኛ ያማረ ነው። دلوني على محمد محمدን አመላክቱኝ እስልምናን እቀበላለሁኝ አለ። وخرج خباب ተደብቆ ነበረ። ቅድም ሲያቀራቸው የነበረን ሰው ከአልጋ ስር ደብቀውት ነበር። ገብታቸዋል። ተደበቅ ብለውት ልክ ይህን በሰማ ጊዜ خباب ተነሳ ወጣ። فقال ألا أبشر يا عمر هو يبشر له فإني أرجو أن تكون دعوة الرسول صلى الله عليه وسلم لك ليلة الخميس أنا يا نبي صلى الله عليه وسلم لأنت ያደረጉት ዱዓ የዱዓቸው ውጤት ነው ብዬ አስባለሁኝ። በሐሙስ ቀን ከዚህ በፊት ዱዓ አድርገው ነበር ለአንተ وكان قد دعا النبي صلى الله عليه وسلم تلك الليلة በዛች ሌሊት ዱዓ አድርገው ነበር። ምን ብለው اللهم أعز الإسلام بأحب الرجلين إليك بعمر بن الخطاب أو بأبي جهل بن هشام أملاك لامن عليكم ወይ بعمر بن الخطاب وابو جهل ብለው ያንተ አላህ ስብሐነሁ ወተዓላ በርቶሃል። ስለዚህ ثم ذكر له خباب أن رسول الله صلى الله عليه وسلم في دار الأرقم التي في أصل الصفا ከዚያ በኋላ خباب بن الأرت ለዑመር ነገረው። ነብዩ ሰለላሁ ዐለይሂ ወሰለም በሶፋ ተራራ ስር የምትገኘዋ በአርቀም ቤት ውስጥ እንደሚገኙ ቦታውን ጠቆሞ ነገረው። فخرج عمر ወጣ حتى أتى الدار ቤታቸው እዛች እስኪመጣ ድረስ وضرب الباب برንም ቆረቆረ عمر فأطل رجل من صرير الباب فرآه متوحشا السيف عمر ሰይፉን እንደያዘ ነው። በታችኋል ወደዛ ሲሄድ ጊዜ አሁንም ሲሄድ ሰይፉን ይዞታል። ልክ ሲቆረቆር ጊዜ ዑመር ብን አልኸጣብ ከቤት ውስጥ አንደኛው በሽንቁር ሲመለከት ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችም ውስጥ ናቸው። ሲመለከት ጊዜ ዑመር ብን አልኸጣብ ሰይፉን መዞ በር ላይ እንደቆመ ተመለከቱት። ሊጋደል የመጣ መስሏቸዋል። እሱ ግን ሊሰልም ነው እየሄደ ያለው። ከዚያ በኋላ فأخبر رسول الله صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም ነገራቸው። አንተ የአላህ መልእክተኛ ሆይ እየቆረቆረ ያለው ዑመር ነው፣ ሰይፉን መዞ በር ላይ ቆሟል፣ ምን እናድርግ? فاجتمع القوم ሰዎችም ተሰባሰቡ በዚህ ጊዜ فقال حمزة አብሯቸው ነበርና ምን አለ? ማለኩም ምን ሆናችሁ ነው አለ። ሐምዛም ጀግና ነው፣ ዑመርም ጀግና ነው። ምን ሆናችሁ ነው አለ ሐምዛ። قالوا عمر መጣ ሰይፉን ይዟት። قال وعمر ምንድነው ዑመር አለ። አይፈራ افتحوا له الباب በሩን ክፈቱለት على حمزة فإن كان جاء يريد الشر قتلناه بسيفه هذا
መጥፎን ነገር ይፈልጉ ከሆነ የመጣው መዋጋት ከሆነ የፈለገው በራሱ ሰይፍ እገለዋለሁኝ አለ። ሐምዛ ጀግና ነው። ቀተልናሁ ቢሰይፊሂ በራሱ ሰይፍ እገለዋለሁኝ። መጋደል ፈልጉ ከሆነ ሰላምን ከሆነ እንሰጠዋለን። ወረሱሉላህ ሰለላሁ ዐለይሂ ወሰለም ዳኺል ዩህ ዐለይሂ ወሰለም ደግሞ ውስጥ ላይ ነበሩ። ራእይ እየወረደላቸው ነው። ሰለላሁ ዐለይሂ ወሰለም ራእይ እየወረደላቸው ነበር አለ። ልክ ከጨረሱ በኋላ ራእይ ወርዶላቸው ወጡና የሚሆነውን አወቁ። በቃ ተነገራቸው። ወዲያው ተው በቃ አሉና በሩን ከፈቱና ዑመርን ያዝ አደረጉት። ና ብለው ምንም እንደማይከሰት አወቁ። ያነው ያዕርፉ ማ ሰየቃዕ የሚከሰተውን ነገር አላህ ሱብሓነሁ ወተዓላ አሳወቃቸው። ወዲያው ወጡና ነቢያችን ሰለላሁ ዐለይሂ ወሰለም ፈአኸዘ ቢመጃሚዕ ሲያቢሂ የዑመርን እዚህ ልብሱን ያዝ አደረጉትና ወሐማኢሊ ሰይፊሂ ሰይፉን የተሸከመበትን ያዙት። ወሁወ ፊል ሑጅራ ፈጀበዘሁ ቢሽዳ ነቢ ሰለላሁ ዐለይሂ ወሰለም በኃይል ጎተት አደረጉት፣ ሳቡትና ወቃል አማ ተንተሂ ያ ዑመር ዑመር አትቆጠብም ከዚህ መንገድ አይበቃም አሉት። አማ ተንተሂ ያ ዑመር ሐታ ዩንዚለ አላሁ ቢከ ሚነል ኺዝይ ወኒካል ማ ነዘለ ቢልወሊድ ብን አልሙጊራ በወሊድ ብን ሙጊራ ላይ የደረሰውን እና መከራ እስከሚያደርስበት ድረስ የምትጠብቀው አንተ ለዚህ ነገር አይበቃህ ምን አሉት ነብያችን ሰለላሁ اللهم هذا عمر بن الخطاب لا النبي صلى الله عليه وسلم እንዲህ አሉ አምላክ ያላህ ወይ ዑመር ብን الخطاب ነው አሉ اللهم اعز الاسلام بعمر አምላክ ያላህ ወይ እስላምን በዚህ በዑመር አለቀዋሉት فقال عمر من እንዲህ አለ اشهد ان لا اله الا الله ነው ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ وانك رسول الله አንተም የአላህ መልእክተኛ እንደሆንክ መሰክራለሁ አለ فكبر اهل الدار تكبيرا سمعها اهل المسجد ውስጥ ያሉት ሁሉም الله اكبر አሉ ሰው ሲሰለም الله اكبر ማለቱ ሱና ተወዳጅ ያው እና ወዳው ነብያችን ሰለላሁ ዐለይሂ ወሰለም ጋር መጣ ዑመር ብን አልኸጣብ ሊገላቸው መጥቶ እስልምናን ተቀብሎ ተመለሰ። በምን ምክንያት? ቁርአንን አንብቡ ሱራ ጣሃ በቃው ለመስለም ምን ይናገራል? ሱራ ጣሃ እንዲሰልም ያደረገው አንቀጽ ምንድነው የሚለው ትርጉሙን እንመልከታ። ጣሃ ማ አንዘልና ዐለይከ አልቁርአነ ሊተሽቃ ይላል። ቁርአንን ባንተ ላይ እንድትቸገር አላወረድኩብህም የሁለቱም ዓለም የደስታ ምንጭ እንዲሆን እንጂ ነው መልእክቱ። ከማን ዘንድ እንደወረደ ይናገራል። ተንዚዕ ቁርአን የወረደበት ዓላማ ምንድነው? የሁለቱንም ዓለም ደስታ ሊሰጣቸው ነው። ሊተሽቃ ልትቸገር አላወረድኩትም ያኒ في الدنيا والآخرة በዱንያም በአኺራም የችግር መንስኤ እንዲሆን ሳይሆን በዛ ተቃራኒ የሰዓዳ የደስታ መንስኤ እንዲሆን ነው የወረደው ቁርአንን በተከተለ ቁጥር ሰውየው የሁለቱንም ዓለም ደስታ ያገኛል። ምናልባት ደሃ ሆነህ ልትኖር ትችላለህ። እሱ አይደለም ደስታ ወታቻው አይደለ ደስታ ብሎ ማለት በምድር ላይ የአምላክን መንገድ የነብያትን መንገድ አግኝታ መኖር የፈለገ ለምን ምድር ላይ ተጸጋ አታጣው። በቀጣዩ ዓለም ደስታን ይሰጣል። የሁለቱንም ዓለም ደስታ ይዞ የመጣ መጽሐፍ እንደሆነ ተረዳ። ከዚያ በኋላ ከማን እንደመጣ ይናገራል ቁርአን። ተንዚለን የወረደ ሲሆን የተወረደ ነው። ከማን ممن خلق الارض والسماوات العلى ምድርንና የበላዩንም ሰማይን ከፈጠረ ከሆነው ከአምላካቸው ዘንድ የተወረደ ነው። የት ነው አላህ? الرحمن على العرش استوى አዛኛው አምላካቸው አላህ ከፍጥረት ዓለም ሁሉ በላይ ከአርሽ በላይ ከፍ ያለ ሲሆን له ما في السماوات وما في الارض وما بينهما وما تحت الثرى ይሄ ፍጥረት ሁሉ የማን ነው የሚለውንም ቀጥሎ ገለጸልን። ይሄ ቁርአን በሰማያት ያለ በምድር ያለ በመካከላቸው ያለ ከምድር በታች ያለም ሁሉ ለእርሱ ብቻ የሆነ ፍጥረት ነው ይላል። ምን እስከሚለው ድረስ ኢነኒ አነላህ እኔ ጌታቸው አምላካቸው አላህ ነኝ። ላ ኢላሃ ኢላ አነ ከእኔ በስተቀር ሌላ ማንም አምላክ የለም። ፈዕቡድኒ እኔም በብቸኝነት ተገዙኝ። ወአቂሚ ሶላተ ለዚክሪ እኔንም ለማውሳት ስትል ሶላትን ስገድ የሚለው አንቀጽ እስከዚህ ድረስ ሰማ ዑመር። ጌታውን አላህ ስብሐነሁ ወተዓላ አወቀ። ቁርአን የመጣበትን ዓላማ አወቀ። ስለ አላህ ስብሐነሁ ወተዓላ የተነገረውን ባህሪያቶችንም የሁሉ ነገር ፈጣሪና አስገኝ መሆኑን የሁሉ ነገር ባለቤት መሆኑን ይህን ሁሉ ከተረዳና ከተገነዘበው በኋላ ወደ ነብዩ ሰለላሁ ዐለይሂ ወሰለም በመሄድ እስልምናን ተቀበለ ማለት ነው።